እየተናገረክ ያለው ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማትሰብኩት? ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆን ነው በእግዚአብሔር ፊት ማለት ነው። እና ልልህ የፈለግኩት ታዲያ ክርስቶስን የሚመስል ምንድነው አስተማሪ ልኮልን የሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ አይደለም። ገብተኛለሽ። ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋቸው አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ አዎ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላችሁ። ክርስቶስ እኔ ሰው ነኝ አለ። አዎ ሰው ነህ አልነው እኛ። ክርስቶስ እኔ መልእክተኛ ነኝ አለ። አዎ መልእክተኛ ነህ አልነው። ክርስቶስ እኔ አምላክ አለኝ አለ። አዎ አምላክ አለህ አልነው። ክርስቶስ አንዱን አምላክ በብቸኝነት ለእርሱ ብቻ ተገዛ፣ እርሱን ብቻ አምልኮ አለ። እሺ ብለን ተቀበልን። አያችሁ አይደለ? ነገር ግን እናንተ ናችሁ ክርስቶስን ያልተከተላችሁት። ክርስቶስ እኔ አምላክ ነኝ አምላክ አለኝ እያለ አንተ ራሱ አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ እኔ ሰው ነኝ ብሎ ቃል በቃል እየተናገረ ሰው ብቻ አይደለህም ፍጹም ሰው ፍጹም አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ አምላኬ ከእኔ ይበልጣል እያለ አይበልጥህም እኩል ነህ በፍጹም ብላችሁ ተቃወማችሁት። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ሁሉን ማድረግ ትችላለህ ተሳስተሃል አላችሁት። ማን ነው ታዲያ ክርስቶስ ተከታይና ተቃዋሚ? እኛ ክርስቶስ ያለውን ሁሉ ያው ተቀበልን። አምላክ አለኝ አለ። ስለ አምላኩ ማንነት ተናገረ። የአምላክ አንድ ብቻ ነው አለ። ተሳስተሃል፣ ክርስቶስ አንድ ብቻ አይደለም አንድም ሶስትም ናቸው አንተም ጭምር አለህበት አላችሁት። ለራሱ ግን ክርስቶስ ወደ ሰማይ ቀጥ ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ አምላክ አንተ ነህ አለ። በቃ አንድ ሶስትም ናቸው ብላችሁ ተቃወማችሁት። ታዲያ ክርስቶስ ተከታይ ማን ነው? በመጽሐፋቸው ራሱ ብንሄድ እኮ እኛ ነን። ቦታቸዋል። ክርስቶስን የምትወዱት ከሆነ ወላሂ በጣም እንወደዋለን፣ በጣም እናከብረዋለን። እኔ ለክርስቶስ በልቤ ውስጥ ከራሴ በላይ ክብር አለው። ገብቷቸዋል። ዓለም ላይ ያለ ሰው አሁን ቢደመር እንዳው ከመጀመሪያ እስከ መጨረሻ ያለ ህዝብ የክርስቶስን እችን ታክል አያክልም ከአምላኩ ዘንድ ያለው ቦታ። ክርስቶስ በጣም ጻድቅ ሰው ነው፣ በጣም ደግ ሰው ነው፣ በጣም መልካም ሰው ነው፣ በጣም ጀግና ሰው ነበር፣ የጥበብ ሰው ነበር። ቦታቸዋል። በዘመኑ የነበሩ ጠላቶች በጣም ከባድ ጠላቶች ነበር። ሮማውያኖች ናቸው። እጅግ በጣም አደገኛ፣ እጅግ በጣም ኃያላን ናቸው። በፊታቸው ቆሞ እውነትን ይናገር ነበር፣ አይፈራቸውም ነበር። ስለ አንዱ አምላክ ይሰብክ ነበር። ያን አንዱን አምላክ ሊያስተዋውቅ መጣ እንጂ ራሱን እንደ አምላክ ሊያደርግ አልመጣም። እኔን አምልኩ ሊል አልመጣም፣ አላለምም። የክርስቶስ ወዳጆች ስለዚህ የክርስቶስን ትምህርት የሚከተሉ ናቸው። በትምህርት ውስጥ ግን እኔ አምላክ ነኝ አምልኩኝ ማታገኙበት። በክርስቶስ ትምህርት ውስጥ እኔ አምላክ ነኝ አምልኩኝ የሚል አታገኙም። እርሱን የምትወዱት ከሆነ ትምህርቱን የምትሰሙና የምትከተሉ ከሆናችሁ ነገ ትንሣኤ ቀን ከእርሱ ጎን መሆናችሁ መቀስቀስን ከፈለጋችሁ የእርሱን ትእዛዝ ፈጽሙ። ትእዛዙ ምንድን ነው ከተባለ አምላክ እንዳለው አስተምሯል። አንድ አምላክ እንደሆነ አስተምሯል። ያን አምላኩን ተቀበሉ፣ ያን አምላኩን አምልኩ። የአብርሃም የይስሐቅ የያዕቆብ አምላክ ቦታቸዋል አይደል? ያ ነው ያ አንዱ አምላክ እንጂ አምላክ አንድም ሶስትም ነው ብሎ አሳቷቸው። የክርስቶስ ትምህርት አይደለም ይሄ። አምላክ ስለኛ ኃጢአት ሞቷል ብላችሁ አስተማሯቸው። ክርስቶስ አምላክ ነው አላቸው። እርሱን አምልኩ አላቸው። እንዳለ ከመንገዱን ያሳቷቸው። ከመንገዱን ያሳቷቸው ወደ ሲሆን ነው እየወሰዳቸው ያሏቸው አባቶቻቸው። ቆም ብላችሁ አስቡ። ቦታቸዋል። መሲሁ የትንሣኤ ቀን ይጠየቃል። አምላክ አላህ በቁርአን ላይ ሲናገር መሲሁንና ሲያመልኩት የነበሩ ሰዎችን ገና የትንሣኤ ቀን ቀስቅሽን ፊት ለፊት አገናኛቸዋለሁ ይብሏል። ፊት ለፊት በሚያገናኛቸው ጊዜ ክርስቶስን ይጠይቀዋል አላህ። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ አንተ የማርያም ልጅ ሆይ ይለዋል። ከእኔ ውጭ አንተን እንዲገዙህና እንዲያመልኩህ ሰዎችን አስተምረሃቸው ነበር፣ እነዚህ ሰዎችን ሲያመልኩህ ነበር ይለዋል። ታዲያ ክርስቶስ ምን ብሎ ይመልሳል? ቃለ ሱብሓነክ። ተመልከቱ፣ መጀመሪያ የሚቆመው ስለ አምላኩ ክብር ነው ክርስቶስ። በዚያን የትንሣኤ ቀን ራሱ አይ እኔን አያመልኩኝ አላልኳቸውም ብሎ አይደለም የሚጀምረው። ከአምላኩ መጀመሪያ እንዳለ በቃ ተጋሪዎችን ሁሉ ያጠራል። ራሱንም ቢሆን ሱብሓነከ አለ። አምላክ ያላህ ሆይ ለአንተ አጋር ከመሆን ጥራት ይገባህ፣ ለአንተ አጋር ከመኖር ጥራት ይገባል። እኔ አንተ አጋር አይደለሁም ብሎ መጀመሪያ አምላኩን ብቸኛ እንደሆነ ይገልጻል። የዛኔ ራሱ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ልሞግት አይቻለኝም ምን ያላልኳቸውም ይላል። ቀጥሎ እኔ ይገባኝም መመለክ ሲጀመር
ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ ያልሆነን ነገር አድርጉልኝ፣ በይሄን ነገር አምልኩኝ፣ ተገዙኝ ብዬ ልላቸው አይገባኝም። ሲጀምር ለእኔ አይገባኝም፣ ይሄ ነገር አላልኩም ይላቸዋል። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተ እንደው ብዬም ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙ ልጉዩብ አንተ የሚለውን ደጋገመው ተመልከቱ። ሊተእኪድ ኢነከ አንተ ካለ በኋላ አንተ ደግሞ አንተ ይላል። አሁን ምንድነህ አለው አምላኩን? ዓላሙ ልጉዩብ ዓሊም አይደለም፣ ዓላም ከዓሊም በላይ ነው። አንተ የሩቅንና ድብቅን ሁሉ የምታውቂውን ከአምላክ ነህና ይለዋል አላህ። ከዚያ በኋላ ወደ ህዝቦቹ ይዞራል ክርስቶስ። ማ ቁልቱ ለሁም ቢላ ማ አመርተኒ ብሂ ይላል። አን ያዕቡዱላህ ረቢ ወረበኩም አንተ እንድናገር ያዘዝከኝን ቃል እንጂ አልተናገርኳቸውም። እነዚህን ያልኳቸውም የተናገርኳቸውም የእኔንም የእናንተንም አምላክ የሆነውን ተገዙን ያልኳቸው ይላል። ገብቷቸዋል? የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ በፍጹም እኔን አምልኩኝ አላልኳቸውም። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይላል። በመካከላቸውም እስካለሁ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ ወደ አንተ ካሳረግከኝ በኋላ ከወሰድከኝ በኋላ ግን ኩንተ አንተ ረቂብ ዐለይሂም አንተ ነበርክ ስትጠባበቃቸው የነበርከው። በመካከላቸው እስካለሁም ድረስ አብሬያቸዋለሁ። አንተ ከወሰድከኝ በኋላ ግን ምድር ላይ ምን እንደሚሆን እኔ የማውቀው ነገር የለኝም። ክርስቶስ አሁን ይመለክ አይመለክ ምን ይሰራ ምድር ላይ ምንም የሚያውቀው ጉዳይ የለም። ጉዱን አላወቅም። ምድር ላይ እየተመለከ ነው እንደ አምላክ ተይዞ። እኔ አምልኩኝ አላልኳቸውም ብሎ ተሰከርባቸዋል። አንዴ ልጨርስ ታፕ አድርጉለት በእግዚአብሔር ውሽ ረብስማ አንድ ጊዜ ልጨርስ። ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ አንተ በሁሉ ቦታ ላይ የምታይ የምትመለከት ነህና እያለ ይናገራል። ኢን ቱዐዚብሁም ፈኢነሁም ዒባዱከ አለ። ያ ሰላም ብትቀጣቸው እነርሱ ባሪያዎችህ ናቸው። ወኢን ተግፊር ለሁም ፈኢነከ አንተ ልዐዚዙ ልሐኪም ብትምርላቸውም አንተ አሸናፊና ጥበበኛ የሆንክ አምላክ ነህና እያለ ይናገራል። ከዚያ አላህም ይናገራል። ቃል አላህ እኔም የዛን ይላለሁኝ አለ ሃዛ የውሙ የንፈዑ ሳዲቂነ ሲድቁሁም በጣም የሚገርመኝ አንቀጽ ይህ የዛሬው ቀን ይላል አላህ የትንሣኤ ቀን እውነተኞችን እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ገብታችኋል? እውነተኞችን እውነተኝነታቸው የሚጠቅምባቸው ነው አለ። ምን ማለት ነው? እውነተኛ ማን ነው ታዲያ? እውነተኛ ብሎ ማለት አምላክ በነቢያት በኩል ያወረደውን ሕግና ስርዓት አምኖ ተቀብሎ እርሱን በብቸኝነት ተገዝቶ የእርሱን ሕግና ስርዓት ፈጽሞ የሄደ አማኝ ነው። እውነት የተባለው የእርሱ መልእክት ነው። እውነተኞች የተባሉት የእርሱን መልእክት ጠብቀው የሄዱት ሰዎች ናቸው። እነዚያ ናቸው ዛሬ የሚጠቀሙት ይላል አላህ። ሃዛ የውም የንፈዑ ሳዲቂነ ሲድቁሁም እውነተኞች እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ለእነርሱ ምን አላቸው ታዲያ ይላል። ለሁም ጀናት ለእነርሱ ያውና ገነት ተዘጋጅታላቸዋለች እርሷን ይወርሷታል ብሎ ይናገራል። ገብታችኋል? ያ ነው እውነተኞች መሆን ከፈለጋችሁ አምላክ በነቢያት በኩል ያዘዘውን ትእዛዝ ፈጽሙ። የመጀመሪያው ትእዛዝ ምንድን ነው? ነቢያቶች ያስተማሩት አምላክ አንድና ብቸኛ እንደሆነ ነው። እርሱ በፍጹም አንድ ሶስትም አይደለም። አምላክ አጋር የለውም። ያለ የነበረ ለዘላለም የሚኖር ብቸኛ ነው። እርሱ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ለቅጽበት ሕያውነቱ የሆነ በሞት የሚቋረጥ አይደለም። ስለ እኔ ብሎ ሞተልኝ ብሎ ሂሳቤን ለማምላክ አይሞትም ሲጀምር። ይሄ ነው هذا هو الإله الذي دعا إليه المسيح عليه السلام وموسى عليه السلام وجميع الأنبياء والمرسلين ይህን አምላክ ነው ሙሴም ሆነ ክርስቶስም ሆነ አብርሃም፣ ይስሐቅ፣ ያዕቆብ የቀደሙት ነቢያቶች ሁሉ የተጣሩትና የሰበኩት የአንድና ብቸኛው የሆነው አምላክ ይሄ ነው። አሁን እንዳልከው እሺ፣ አመሰግናለሁ። እሺ፣ ስለ መልስክ ክርስቶስ ከመምጣቱ በፊት ብዙ ነቢዮች እንደ ሙሴ ከኔ በላይ የሚመጣ እግዚአብሔር የሚለካው አለ ለኔ እንዳትሰግዱ እያለ ያስተምር ነበር ሙሴ እና ስለ ክርስቶስ እየተናገረ ነበር እንደሚመጣ ቀድሞ ይናገሩ ነበርና ክርስቶስ ሲመጣ መምጣቱን እኛ እናምናለን። ታዲያ ክርስቶስ እኮ ወደ ምድር ሲመጣ ያው እንግዲህ ህጎችን ሊክድ ሳይሆን የመጀመሪያውን ምንድን ነው የሚባለው ፈርስት ቴስቲሞኒ ማለት አዲስ ኪዳንን ሊክድ ሳይሆን ሊያድስ ነው የመጣው ብለን እኛ ኦርቶዶክሶች እናምናለን። ያ ማለት አንዳንድ ህጎች ተቀይረዋል። ለምሳሌ ጠላትህን ውደድ ይላል።
ክርስቶስ ሲያስተምር ከቁርአን ጋር ደግሞ ስናመሳስለው አንዳንድ የቁርአን ሜሴጆች ወደ እስልምናን የሚቃወሙ ካሉ ወይም ደግሞ ሊያጠቁም ከመጡ አስወግዳቸው ነገር አለ እና የክርስቶስን ሜሴጆች ከጎንና ከጎን እያደረግን ስናመሳስል የክርስቶስ አወላለዱ በመንፈስ ቅዱስ ነው። ያው ገብርኤል መጥቶ ለማርያም እንደነገራት ነው። ደግሞ ሙሐመድ ደግሞ የተወለደው እንደ ማንኛውም ኖርማል ሰው ነው እና ክርስቶስ ያለው ቦታ እንዴት ነው ከመሐመድ ጋር ማለት እንዴት ሊመሳሰል ይችላል? ማለት ክርስቶስ እኮ በእግዚአብሔር ተመርጦ በምድር የመጣ ነው። እሱን ነገር እስቲ እባክህ አስረዳኝ። እንዴት ሊሆን ቻለ? ክርስቶስ ለምን ላከው? ጌታ ለምን ላከው? እሺ አምላክ የላከው ለእስራኤል ሰዎች መልእክተኛ ይሆን ዘንድ ነው። አንደኛ እሱ ነው። ሁለተኛ የክርስቶስ አመጣጥ ለአምላክ ድንቅ ስራና ተአምር ይሆን ዘንድ ነው። የክርስቶስ አመጣጥ እጅግ በጣም ከአምላካችን ድንቅ ስራዎች መካከል አንደኛው ነው። አምላክ ድንቅ ስራ ያደረገበት ምክንያት ክርስቶስን ያለ ወንድ ከሴት ብቻ መፍጠሩ። ይህ የአምላካችን አስደናቂ ስራዎች ነው። ማርያም ጠየቀች፣ ለምንድን ነው ከኔ ልጅ እንዲወለድ የተፈለገው ብላ በጠየቀች ጊዜ ዓላማውን ነገራት። ሁለት ዓላማ ነው። አንደኛ ምንድነው? ወሊነጅዐለሁ አየተን አላት። አምላክ አላህ ተአምር ላደርገው ነው ብሎሻል አላት። ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ተግባር ማለት ነው። በሰው ህግና ልማድ የታወቀው ወንድና ሴት ተገናኝተው ካልሆነ በስተቀር ልጅ አይወለድም። ነገር ግን ይህንን ጥሶ መጣ፣ ይህን ህግ ጥሶ መጣ። የማን? የክርስቶስ አመጣጥ ያለ ወንድ ከሴት ብቻ ፈጠረን አላህ ሱብሓነሁ ወተዓላ። እኔ ከወንድና ከሴት ብቻ ሳይሆን ሰውን መፍጠር የምችለው ያለ ወንድ ከሴትም ያው መፍጠር እችላለሁ የሚለውን ድንቅ ስራውን ፈጣሪ ለማሳየት ነው ተአምር ብሎ ገለጸው። ገብታችኋል አይደል? ሁለተኛው ዓላማ ምንድነው? የክርስቶስ መምጣት ምክንያት ወረሕመተ ሚና ከእኔ የሚሆንም እዝነት ሲሆን እርሱ ለእስራኤል ሰዎች አለ። ነቢያቶች ከአላህ የሆኑ እዝነቶች ናቸው ለሚላኩላቸው ህዝቦች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ እዝነት ናቸው እያለ አላህ ይጠቅሳቸዋል። ቃለ ሱብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ አላቸው። ኢየሱስን ደግሞ ከእኔ የሆነ እዝነት ነው ለእስራኤል ሰዎች እያለ ይናገረዋል። አምላክ ለሰዎች በሚያዝንላቸው ጊዜ በእርሱና በእነርሱ መካከለኛ ሆኖ የሚያስተሳስራቸውን መልእክተኛ ነቢያት የሚባሉን እየመረጠ ይልካል። እነዚያ መልእክተኞች ነቢያቶች የእርሱን ቃል ይቀበላሉ፣ ይሰጣቸውና ያንን ህግና ስርዓት ለሰዎች ያደርሳሉ። እነዚያ ሰዎች የአምላክን ህግና ስርዓት ከነቢያት የተቀበሉትን በሚፈጽሙ ጊዜ የአምላክን እዝነት ያገኛሉ፣ ከአምላክ ጋር ህብረትን ያገኛሉ ማለት ነው። ያ ስለዚህ ክርስቶስ የተላከው በእስራኤል ሰዎችና በአላህ መካከለኛ ይሆን ዘንድ ነው። ገብታችኋል አይደል? አንድ አምላክ አለና በአምላክና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ አለ መጽሐፉ። ኢየሱስ ክርስቶስም ሲናገር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ግን ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። በአምላክና በሰው መካከል ሆኖ ከአምላክ የሰማውን እውነት እየተናገረ ያለ ለሰዎች ያለ ሰው ነው። ያን የሚሰሙትን ቃል ምን ብሎ ገለጸው? የምትሰሙት ቃል ግን የዘላለማዊ ህይወት ነው አለ። ይህ የምትሰሙት ቃል የዘላለማዊ ህይወትን የቀጣዩን ዓለም ጸጋ ያስገኛቸዋል እያለ እየነገራቸው ነው ማለት ነው። ስለዚህ ክርስቶስ የተከበረ መልእክተኛ ነው፣ የአምላክ መልእክተኛ ነው። የአምላክን ቃል ተቀብሎ ለሰዎች የሚያደርስ ሰው ነው። እርሱ አምላክ አይደለም። እርሱን አምላክ ማድረግ የእርሱ ተቃዋሚ መሆን ነው። እኔ አምላክ አለ ብሎ ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ምን አለ? የኢየሱስ ክርስቶስ አምላክ ይባረካል። በቃ አምላክ አለኝ ካለ እርሱ የተናገራቸው አምናቸው የምትቀበሉ ከሆነ የምትወዱት ከሆነ ውዴታው የሚገለጸው እርሱን በመታዘዝ ነው እና ራሱ እንደተናገረው ክርስቶስ ምን አለ? ብትወዱኝስ ትእዛዜን ትጠብቃላችሁ አለ። አያችሁ አይደል? የውዴታው መገለጫ ምንድን ነው? እርሱ ያስተማረውን ትምህርት መከተል እንጂ እርሱን ማምለክ አይደለም። ካስተማረው ትምህርት እሺ እንደው አምልኩኝ የሚል ካለ የዛኔ ችግር የለም። ግን አላለም እሱ እባክህ እንደዚህ ብሎ የፈሰረ ሰው ስጠኝ፣ እንዳታስወርዱኝ። እንዲህ ምን ይሻላል? እሺ እና ይሄን ሶ ማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ታዲያ ይሄ በጣም የሚገርም ነገር ነው ስለ ክርስቶስ እየተናገረክ ያለው ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማትሰብኩት? ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆኑ በእግዚአብሔር ፊት ማለት ነው። እና
ልልህ የፈለግኩት ታዲያ ክርስቶስን የሚመስል ምንድነው አስተማሪ ልኮልን የእሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ አይደለም። ገብተኛለሽ። ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋቸው አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ አዎ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላችሁ። ክርስቶስ እኔ ሰው ነኝ አለ። አዎ ሰው ነህ አልነው እኛ። ክርስቶስ እኔ መልእክተኛ ነኝ አለ። አዎ መልእክተኛ ነህ አልነው። ክርስቶስ እኔ አምላክ እኔ ኦርቶዶክስ ነኝና ስንማር ምን ይላል መሰለው ሱዬ ገብርኤል ለማርያም የዓለም መድኃኒት ትወልጃለሽ ብሏል በሚለው ነው እኛ የተማርን ያደግነው ማለት ነው። እሺ አንተ ደግሞ ቅድም መልእክተኛ ይመጣል ብሏል ነው ያልከ የነበረው። እሺ እዛ ጋ ነው ትንሽ ያልገባኝ ማለት ነው። እሺ ላስረዳሽ፣ ችግር የለውም። መድኃኒት ወይንም መልእክተኛ እነዚህ የክርስቶስ መገለጫዎች ናቸው ወይ እንደ እስልምና? አዎ እንደ እስልምና የክርስቶስ መገለጫዎችና ባህሪያቶች ናቸው። እንዴት አድርጉት አንድ ጊዜ እኛ ኢየሱስ ክርስቶስ መድኃኒት አይደለም ብለን አናምንም። ግን መድኃኒት ሲባል ምን ማለት ነው የሚለውን በደንብ ላስረዳችሁ። መልእክተኛ የሚለውን ከሱ መጀመሪያ እናጥራ። መልእክተኛ የሚለው በእስልምናም አለ በክርስትናም መጽሐፍ ቅዱስ ላይ ተሽ ከሆነ ኢየሱስ ክርስቶስ ቃል በቃል መልእክተኛ እንደሆነ ከ15 ቦታዎች ያላነሱት ከዚያ በላይ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ስለራሱ ሲናገር ወደ ሰማይ ቀጠለና አባት ሆይ አንድና ብቸኛ እውነተኛ አምላክ ይሆን ከአንተ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየሽ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አብን አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ልክ እንዲሁ ደግሞ ነቢይ ራሱን ምን ብሏል? መልእክተኛ ብሎ ገልጿል። ምን ብሎ ገልጿል? መልእክተኛ ብሎ ገልጿል። የላከውንም ኢየሱስ ክርስቶስን አለ። ይህን መልእክተኛ የሚለውን ተረዳሽ? አረጋግጭልኝና መድኃኒት ወደሚለው ደግሞ ከእስልምና አንጻር ክርስቶስ መድኃኒት ነው አይደለም የሚለውን ደግሞ አስረዳሻለሁ። ሜሉ ወይ እያሰማሁ ነው። እሺ አሁን ወይ መድኃኒት የሚለውን ልሂድ። እሺ አምላክ ነው መሐመድ ነብይ ነው ተብሎ ነው የሚታመነው በእስልምና አይደል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ተብሎ ነው የሚታመነው። ነብይ ናቸው። አላህ ደግሞ አዳኝ ነው፣ አምላክ የሚመለክ አምላክ ነውና እዚህ ጋር ልጅ እኛ ጋር ወልድ ወልድ የምንለው አላ ያ እናንተ ጋር አሁን ጭራሽ ተቀባይነት እንደሌለው ነው ብዙ ጊዜ እኛውን የምንሰማው እዚህ አሁን በህብረተሰቡ ላይ ማለት ነው። እና እነዚህ ነገሮች ጊዜ ካለ ብታስረዳኝ ልዩነቱን ባውቅ ደስ ይለኛል። እኔ በጣም ጥሩ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ብለን ነው የምናምነው። አምላክ አላህ ስብሐነሁ ወተዓላ ደግሞ አዳኝ ብላ ገልጻለች፣ ጠርታለች። አምላክ አላህ ስብሐነሁ ወተዓላ አዳኝ ነው፣ እርሱ አዳኝ ነው። ነቢያቶችንም ልክ እንዲሁ አዳኝ አድርጎ ይልካቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጻቸው ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ ለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በእርሱ በሙሐመድ ያመኑ እነርሱ ናቸው የሚድኑት። አሁን በእርሳቸው ማመን ያመነ ይድናል ማለት ምን ማለት ነው? በክርስቶስ ማመን ያመነ ይድናል። ልብ በሉ እዚህ ቦታ ላይ ምን ማለት ነው ከተባለ በክርስቶስ ላይ አምላክ ያወረደውን መልእክት ሰዎች ሲከተሉ ጊዜ ዛኔ የእስራኤላውያን ሰዎች በዒሳ ላይ የተወረደውን ትምህርት ሲማሩ ጊዜ ሲያውቁ ጊዜ ከኃጢአት ይድናሉ፣ ከገሃነም ይድናሉ አይደል እንዴ? ስለዚህ በእርሱ ያመነ ይድናል ሲባል በክርስቶስ ያመነ ይድናል ሲባል አምላክ በእርሱ ላይ ያወረደውን ትምህርት ሰዎች ሲከተሉ ያንን ይድናሉ ማለት ነው። ምንድነው ትምህርቱ ታዲያ ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አንድና ብቸኛ የሆነውን አምላክን ገለጸና እኔ ደግሞ የእርሱ መልእክተኛ ነኝ አለ። ስለዚህ አንዱ አምላክ ያ አምላክ የመሲሁ አምላክ አላህን ማመንና እንዲሁም የላከውን መልእክተኛ መሲሁን ክርስቶስን ዒሳን አምኖ መቀበል አዎ ለእስራኤል ሰዎች የድህነት መንገድ ነበር። ወጣቸው አላርላ አሁን ደግሞ ባለው ዘመን ማን ናቸው ከተባለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ነብይ አድርጎ መቀበል በእርሳቸው ላይ የተወረደውን ህግና ስርዓት የተከተለ ሰው አዎ ይድናል። አላህ ቃል በቃል ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም እያለ ይናገራል። ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው አላህን የምትወዱ እንደሆናችሁ
እኔን ተከተሉ ይበላቸው፣ አንተን ይከተሉ። አንተን በተከተሉም ጊዜ አላህ እኔ እወዳቸዋለሁኝ ኃጢአታቸውንም እምርላቸዋለሁ ብሎ ተናገረ። ያቸው አይደለ አምላክ አላህ ሱብሓነሁ ወተዓላ በእርሱና በእኛ በፍጥረታት መካከል ያደረገው አሁን መካከለኛ ማንን ነው? እርሳቸውን ነው ማለት ነው። መሲሁ እስከተባለ መሲሁ ደግሞ በዘመኑ ለነበሩ ለእስራኤል ሰዎች በአምላክና በሰዎች መካከል እርሱ ብቻ ነበር መካከለኛ፣ ሌላ ማንም አልነበረም። አያቸው አይደለ እርሱ ነው ትክክለኛ መንገድ የነበራቸው። እርሱን የግዴታ መከተል ነበረባቸው። ቶቻል አይደል? ይህ ነው የእስራኤል ሰዎችን የሚላቸው ነበር። መልእክተኛን መሲሁን ተከተሉ እያለ ያዛቸው ነበር። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው መሲሁ እያለ አላህ ብዙ ቦታ ላይ ይናገራል። ያ ነው። እሺ፣ ሌላኛው ነገር አብ ወልድ መንፈስ ቅዱስ ስለሚባለው ነገር ነው። ይሄ በማህበረሰቡ መካከል ይነገራል። እስኪ ስለዚህ ነገር ማወቅ ፈልጋለሁ ነው። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ብሎ ይናገራል። ታዲያ ምንድን ናቸው እነዚህ? እንደ ክርስትና አስተምህሮ በአጭሩ ምንድን ናቸው? አንድ አምላክ ናቸው ብላ አምናለሁ። ነገር ግን መጽሐፍ ቅዱስ ላይ አለው ይሄ የለም፣ በፍጹም መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ በፍጹም የለም፣ ከኦሪት ዘፍጥረት እስከ ራዕይ ድረስ። አንድ አምላክ ብሎ ታዲያ ማንን ነው የሚገልጸው ወደሚለው ስንመጣ ግን አብ ብቻ እንደሆነ ይናገራል። የሚገርምሽ ማስረጃ አለው ወይ ለዚህ? አዎ፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ ወልድ መንፈስ ቅዱስ አለን አይደለም የሚለው። አንድ አምላክ አብ አለን። ያው አንድ አምላክ ብሎ የሚናገረው ማንን ነው? አብን ነው። ነገር ግን እንደ ክርስቲያኖችን ምን ብለው ነው የሚያስተምሯቸው መምህሮቻቸው? አይ አብ ብቻውን ሳይሆን አብ ወልድ መንፈስ ቅዱስ ነው አንድ አምላክ ይሏቸዋል። ይህ ከመጽሐፍ ቅዱስ ተቃራኒ የሆነ ትምህርት ነው። ከመጽሐፍ ቅዱስ ትምህርት ውጭ የሆነ ትምህርት ደግሞ ጣዖት አምልኮ እንደሆነ መጽሐፋቸው ይናገራል። ዮሐንስ መልእክት ምዕራፍ 1 ቁጥር 2 ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ምን ቁጥር 9 ላይ በክርስቶስ ትምህርት የማይኖር ግን አብም ወልድ መንፈስ ቅዱስም የሉትም ጣዖት አምልኮ ላይ ያለው እያለ ይናገራል። ታዲያ ከክርስቶስ ትምህርት ውስጥ መካከል አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት አለው? የለም፣ በፍጹም። አንድ አምላክ የሚለው ማንን ነው ከተባለ አብን ነው የሚያስቀምጠው። ሰላም ይህ ነው። የቱ ጋር ነው ኢየሱስን እግዚአብሔር ነው ያለው? ለምን ዋሸህበት? ኢየሱስ ላይ ለምን ትቀጥፉበታላችሁ? ወላሂ ዮሐንስ ወንጌል ምዕራፍ 8 አንብቧ። ራሱ ከእግዚአብሔር አብ ጋር አስተካክሏል። አልጠየቅኩም። እኔና ባንድ አንተ እኮ ጠየቅ፣ የፈለግከውን ጠየቅ፣ እኔ መለሱ። አንተ ምን አልከኝ ቅድም? ኢየሱስ እኔ እግዚአብሔር ነኝ ብሏል። የቱ ጋር ነው ይህን ቃል ያለው ኢየሱስ? እኔ እግዚአብሔር ነኝ ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ እኔና አብ አንድ ነን ብሏል። አልጠየቅኩም። እኔ እግዚአብሔር ነኝ ያለበት ሁኔታ መጠየቅ የለብህም። መልሱ እንደሱ ነው። አሁን ዓለማትን የፈጠረው አላህ በቃሉ ነው አይደለም? ይቺ ለምን አትመልሳትም? ይቺ ለምንድን ነው አትመልሳት? ሁሌ ትጠየቃለህ፣ አትመልሳትም። ምንም ማድረግ አይቻልም። ወላሂ እራሱ ምንም ማድረግ አይቻልም። አያችሁ፣ እኔ ከራሴ ጥያቄ ፈጥሬ አልጠይቃቸውም። የሚገርማችሁ በራሳቸው ጊዜ አምልጧቸው ይናገራሉ። የተናገርከውን አሳየኝ ብቻ ነው እኔ ታሪክ የማደርገው። ከዚያ በኋላ ኢየሱስን እግዚአብሔር ነኝ ብሏል አለ። እኔ ቃል ነኝ ብሏል አለ። መጀመሪያ የቱ ጋር ነው እኔ ቃል ነኝ ያለው? የለም። ወፍ ኢየሱስን እግዚአብሔር ነኝ ብሏል አለ። የቱ ጋር ነው እኔ እግዚአብሔር ነኝ ያለው? የለም አላለም። ወፍ ከዛ ለማምለት ቁርአን ላይ እንደዚህ ብሎ እንትና እንደዚህ ብሎ ወዴት ነው አንተ ምን ይጋ ሌላ ቦታ ለምዳቸዋል አይደለ? የሆነ ጥምዝዝ አድርጋቸው ሄዳችሁ እንደ ማለት እንደዚህ ነው ማለት ለምን አፈጣለሁ? መመለስ ያቀተኝ ያላህ ቃል ዓለማትን ፈጥሯል አልፈጠረም? እሺ አሁን መልሱን አጣምታ ያልመልስልህ እድል ስጠኝ፣ አንድ ደቂቃ ልመልስልህ ነው። እሺ ከማስረጃ ጋር ማይኩን ሳልዘጋው እንደኔ አውራ። እኔ ቅድም ሳትዘጋው አንዴው የለውም። አብሽር፣ ማይኩን እንዳትዘጋው አዳምጥሽ። ሳውራ ግን ጠልቃ እንዳትገባሽ ሙሉ ማስረጃ ስለማለት ባጭሩ መልስ። ዓለማት በቃል ነው በአላህ ቃል ነው የተፈጠሩ አይደለም። እንዴት አድርጌ መመለስ እንዳለብህ እኔ ስለማወቅ መልስ ነው። አንተ እንዴት መመለስ እንዳለብህ ታውቃለህ። እኛ ስንመልስ ደግሞ እንዴት እንዳለብን አታውቅም። አንተ በምትፈልገው መስመር ነው ሊመለስልህ የምትፈልገው። አሁን ቀጥታ ጥያቄ ዓለማት ባላህ ተፈጥረዋል አልተፈጠረም? በአጭር ጥያቄ እኮ ልመልስልህ። አዳምጠኝ፣ ጊዜ ስጠኝ ያልኩህ እኮ አሁን አዳምጠኝ ልመልስ። እሺ አዳምጥ። ዓለማትን የፈጠረው ማን ነው? አምላካችን አላህ ሱብሓነሁ ወተዓላ። አያችሁ አይደል? ማን ነው ፈጣሪ? አላህ ነው።
እኔ አላህ አልፈጠረም አላልኩም። ዓለማትን በአላህ በቃሉ ነው የፈጠረው አይደለም ፈጣሪ ለምን አታዳምጥ? ከዚህ በኋላ ጣልቃ የምትገባ ከሆነ መስማት አልፈለግትም። አውቀሽ የምታራዝመው አውቀህ ነው። መልስ እንዳለህ ለመበለጥ እንደሆነ አውቃለሁ። ማዳመጥ አይፈልጉም። ምክንያቱም የፈለገው ስለሆነ የለመደውን መልስ አለ እዛ ዲያቆኖች የሚነግሩት ያንን ከአንደበት ይጠብቁ። እኔ ሌላ ነኝ፣ እነሱ ሌላ። እዛም አንተን አይምሮህን የሚሞሉልህ እኔ እዚህ ስትበላ ጊዜ አፈራርሰዋለሁ። ገብቶሃል? እሺ ማን ነው ፈጣሪ ካሏቸው ማን ነው የሚባለው? አምላካችን አላህ ነው። ማስረጃ አላሁ ኻሊቁ ኩል ሸይእ፣ አላህ የሁሉ ነገር ፈጣሪ ነው ይላል ቁርአን። ዛሊኩም አላሁ ረብኩም ላኢላሃ ኢላሁ ኻሊቁ ኩል ሸይእ፣ ይሃችሁ ነው አምላካችሁ አላህ፣ እርሱ የሁሉ ነገር ፈጣሪ የሆነ። ማስረጃ አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያም ፊ ሱረቲል ፉርቃን ሱመ ስተወ ዐለል ዐርሽ። አላህ ማለት ያ ነው ሰባት ሰማያትን ሰባት ምድርን በ6 ቀናቶች የፈጠረ። አያቸው አይደለም? ኢነ ረበኩም አላህ አለዚ ኸለቀ ሰማዋት ወልአርድ ፊ ሱረት አሰጅዳ። አላህ ማለት ያ ነው ሰባት ሰማያትን ሰባት ምድርን የፈጠረው 6 ቀን ይላል። ማነው ፈጣሪ? አላህ ነው። እንዴት ፈጠረ ከተባለ አላህ ሱብሓነሁ ወተዓላ ሁን በሚለው ንግግሩ ፈጠረ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ያሲን ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አላህ አንድን ነገር ለማድረግ በወሰደ ጊዜ ሁን ይለዋል፣ ወዲያውም ይሆናል አለ። እነሱ ግን አሁን የመሰላቸው ምንድን ነው? ያ ቃሉ ራሱ ሂዶ ፈጠረ ነው የሚሉት። ላ አይደለም። አላህ ሱብሓነሁ ወተዓላ ሁሉን ነገር ሁን በሚለው ፈጠረ። ሁን አለው ሆነ ማለት ነው። ገብተዋል እንጂ ያ ቃሉ ሂዶ ፍጥር የሚያደርግ ነገር አይደለም በፍጹም። ያ ቃሉ ከአላህ ሱብሓነሁ ወተዓላ የተለየ ነገርም አይደለም። ከላሙሁ ሱብሓነሁ ወተዓላ ወሚንሁ ከሊመቱሁ ኩን ሲፋ ምን ሲፋቲሂ ሱብሓነሁ ወተዓላ። ማነው ፈጣሪ? አላህ ሱብሓነሁ ወተዓላ እርሱ ተናጋሪ ነው። በንግግሩ አላህ ሱብሓነሁ ወተዓላ ሁሉን ነገር ያዛል፣ ይሆናል። አምር ነው። ከሊመቱሁ ኩን ሱብሓነሁ ወተዓላ አምሩ ሚንሁ ሱብሓነሁ ወተዓላ፣ ከእርሱ የሆነ ትእዛዝ፣ በትእዛዙ ያዛል፣ ይሄን ሁን ይለዋል፣ ይሆናል። ልክ ኢየሱስን እንደፈጠረው አምላካችን አላህ ሱብሓነሁ ወተዓላ ሁን አለው፣ ወዲያውም ሆነ ኢየሱስ ክርስቶስ። ማስረጃ ቃለት ረቢ አንዳ የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ አራደ ሸይአን ፈኢነማ የቁሉ ለሁ ኩን ፈየኩን አለ። መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም መጥቶ ልጅን ትወልጃለሽ ብሎ ባበሰራት ጊዜ ጠየቀች። ቃለት ረቢ አንዳ የኩኑ ሊ ወለድ፣ ጌታ አላህ ሆይ ለእኔ እንዴት ልጅ ሊኖርልኝ ይችላል አለች። ወለም የምሰስኒ በሸር፣ ወንድ ያልነካኝ ስሆን አለች። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ፣ ገብርኤል ምን አላት? አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ማን ይፈጥራል አላት? አላህ። የኽሉቁ ላሁ፣ አላህ ይፈጥራል አላት። ማነው ፈጣሪው? አላህ ሱብሓነሁ ወተዓላ ነው እንጂ ቃሉ ሂዶ የሚፈጥር ነገር አይደለም። ሮች አለ አይደለ? ቃል የአላህ ሱብሓነሁ ወተዓላ ቃል ንግግሩ ነው፣ ባህሪው ነው እንጂ ፈጣሪ ፍጡር ተብሎ የሚገለጽም አይደለም። ሮቻል ማነው ፈጣሪ? የኽሉቁ ላሁ ማ የሻእ አላት ጅብሪል። አላህ ያሻውን ይፈጥራል አላት። እንዴት? ኢዛ ቀዳ አምረን አላት ጅብሪል፣ አንድን ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን፣ ለዚያ ለነገር ሁን ይለዋል፣ ወዲያውም ይሆናል አላት። ወዲያው ሁን ይለዋል፣ ይሆናል። ስለዚህ ዒሳ የተፈጠረው ኩን አለው አላህ ሱብሓነሁ ወተዓላ፣ ወዲያውም ሆነ፣ አለቀ። ኩን የሚለው አምሩሁ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። ሰማይ ሰማይ ሁኝ አላት፣ ሆነች። ምድር ምድር ሁኝ አላት፣ ሆነች። ማስረጃ ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالتا أتينا طاعين ሱረቱ አልፉሲለት መጀመሪያው ገጽ ላይ ሰማይ ሆይ ሰማይ ሆነች ነይ አላት፣ አዘዛት። ሁኝ አልኳት አለ በንግግሩ። ወዲያውም ሰማይ ሆና መጣች። ምድር ሆይ ምድር ሆነች ተገኘ አላት፣ ምድር ሆና ተገኘች። አየህ፣ ሰማይን ምድርን ኢየሱስን ሁላቸውም እነዚህን አላህ ሱብሓነሁ ወተዓላ ሁን እያላዘዛቸው ሆኑ ተገኙ። ማን ነው ፈጣሪ ከተባለ አላህ ሱብሓነሁ ወተዓላ። አይ ያድስ ነገር የለውም። ይመጣል፣ እንነሳለን። መነሳት ብርታት ነው። ከዛ መሄጃችን ከዚያ በኋላ እናንተ ወደ ገሃነም ትሄዳላችሁ። ምክንያቱም ክርስቶስ አምልኩኝ ሳይላችሁ እያመለካችሁት ስለሆነ። እንደዛ አይ ግራና ቀኝማ ያለው በክርስቶስ ያመኑማ አባቴ ብሩካን ብሎ ወደ ዘላለም ክርስቶስ እኔን አምልኩኝ ብሎ ሰብኳችኋል መጽሐፉ ላይ ወይስ አልሰበካችሁም? ባጭሩ ማን ገሃነም ገነት እንደሚገባ በዚህ ቃል ላይ ያልቃል። ክርስቶስ አምልኩኝ ብሎ እኔ ነኝ ያለ ያለና የነበረ የሚኖር እሱ አይደለ? እኔ ነኝ እያለ ተናገረ እግዚአብሔር እንደሆነ። አሁን እኔ ተገዙኝ አምልኩኝ ብሏል። አዳም እሺ ነገረ
እሺ ልንገርህ። ሌትስ ሴይ ለምሳሌ አላህ እሺ ወደ አላህ እንሄዳለን። አንዴ ወዴት እንደምንሄድ ብለሽ ጠይቀሻል። በክርስቶስ ትምህርት ላይ ይመሰረታል። ወዴት እንደምትሄዱ እናንተም እንደምታምኑት ክርስቶስ እኔን አምልኩኝ ተገዙኝ ብሏል ወይ መጽሐፍ ቅዱስ ላይ? አዎ ብሏል። ኃጢአትን የሚያስተሰይር ሰው የለም። ለኃጢአት በደል የሚያነጻ የለም ከክርስቶስ ውጭ አለ። ከሱ ውጭ ኃጢአትን ተገዙኝ ያለበት ቦታ አለ። እሺ አንገደም ኃጢአቶች ሁሉ ያስተሰርያሉ። አሁን እሱ አይደለም ጥያቄው። ኡስታዝ ኃጢአታችን አስተሰዋል ልነግርህ ነው። ኃጢአት ተሰረየ ተገዙኝ ብሏል ክርስቶስ። አዳም እንጂ በፈጣሪ እሺ የቱ ጋር ነው አምልኩኝ ተገዙኝ ያለው ክርስቶስ? ኦኬ ኢየሱስ ክርስቶስ ኃጢአት ተሰረየችልህ እያለ ሰዎችን ኃጢአት ሲያሰረይ ነበር። ሰው ኃጢአትን ማሰረይ አይችልም በፍጹም። አንድም ቦታ ላይ ኃጢአት ያስተሰርያል አዳም ያስተሰርያል ኃጢአትን ማለት አዳም ረጋ ብል ሌሎችም ኃጢአትን ያስተሰርዩ ነበር በየዘመናቸው። ካህናቶች ኃጢአትን ያስተሰርያሉ። ኢየሱስም በዘመኑ ኃጢአትን ያስተሰርያል። ይሄንንም ስልጣን ተሰጥቶ ነው። ለሰው ልጅም ኃጢአትን ያስተሰርይ ዘንድ ስልጣን ተሰጠው ይላል ራሱ ሲናገር። ለቀደሙትም ለካህናቶች ኃጢአትን ያስተሰርያል ካህናቶች ተብሎ ተገልጿል። በርካታ ቦታ ላይ ከፈለግሽ አውጥቼ አሳይሻለሁ። እኔ ደግሞ ላሳየህ። ሞት ከለከላቸው። ኢየሱስ ግን ሊቀ ካህን ሆነ። ዘላለማዊ ሊቀ ክህነት አለው ይላል። ዘላለማዊ እሱ መነሳት እሺ ጌታ መጣ እንዴ? ምን ነው ትልቅ ሲመስላይ በቁመት ሰላም ነው። ከላይ ሰላም እንዴት ነህ? እንዳታስወርደኝ ጥያቄ አለኝ። እስኪ ዮሐንስ 4 ቁጥር 24 ክፈትልኝ። ለምንድን ነው የምከፍተው? ምን ፈልገህ ነው? አይ በእሷ ላይ በምትከራከረው ነገር መልስ የሚሆን ነገር እዛ ላይ ስላለ ነው። ንገረን፣ እየሰማንህ ነው። ችግር የለም። ከዛ ላይ አንበው መረዳት ትችላለህ። ስለዛ እኮ ነው በግልጽ ማለት ነው። ለእኔም የሚሰግዱት ምንድነው ሀሳብህ እዚያ ላይ እዛ ላይ ማለት ነው። አሁን ለምሳሌ ኢየሱስ ክርስቶስ ጌታ አይደለም ትላለህ። እዛ ላይ ምን ይላል መሰለህ? አይደለም አምልኩኝ ተገዙኝ ያለበት ቦታ አለ ወይ ነው ስንላት የነበረው። ለዚያ መልስ አግኝተህ ኢየሱስ ክርስቶስ አምልኩኝ ተገዙኝ ይላል። ለእኔ የሚሰግዱትን ሰዎች ይሆንላቸዋለው ይላል። ከዚህ በላይ ምን እንደሚል ነው የምፈልገው? ኢየሱስ ክርስቶስ ለእኔ ስገዱልኝ አምልኩኝ ብሏል። ማን ነው እኔን አምልኩኝ ተገዙኝ ብሏል? መስገድ ለፍጥረታት ይሰገዳል። እሱ አይደለም ኢየሱስ ክርስቶስ ለአምላኩ ይሰገዳል። እኔ አሁን ለአንተ ኢየሱስ ክርስቶስ ቆይ ጥያቄው ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሏል ወይ? እኔ ለማመድ ብሰግደውን ማነው ጀነት ገባለሁ? ለሙሐመድን ፍታ። እኛ ለፍጥረታት መስገድ የሚባል ነገር አናውቅም። መጽሐፍህ ላይ ግን ለበርካታ ለፍጥረታት ይሰገዳል እያልክ ነበር እኮ። አዎ ይሰገዳል። መጽሐፍህ ላይ ነው ታዲያ። መጽሐፍ ላይ ለፍጥረታት ስገዱ የሚለውን ቦታ እስኪ ያሳየኝ። በደንብ ይሰገዳል። አብርሃም ለፍጥረታት ይሰግዳል። ዳዊት ለፍጥረታት ይሰግዳል። መጽሐፉ ላይ አለ እኮ። ለፍጥረታት ይሰግዳል የሚለውን ቦታ እስኪ ያሳየኝ። እስኪ ለፍጡሩ ይሰግዳል የሚለው አዎ ይሰግዳሉ። እና አብርሃም ይሰግዱ ነበር ለፍጥረታት እንደሰገዱ። ኢየሱስ ክርስቶስ ራሱ ለአምላኩ ይሰግዳል። ይሄን አታውቅም? የአክብሮ ስግደት ነው ወይስ የአምልኮ ስግደት ነው? እሱን ለይተዋል ታውቃለህ? እንደዛ ብሎ ነገር የለም። ክርስቶስ ለአምላኩ ይሰግዳል አይሰግድም? ኢየሱስ ራሱ አንድ ነገር ልንገርህ። ክርስቶስ ኢየሱስ አምላክህ ለአምላኩ ይሰግዳል አይሰግድም? ኢየሱስ ክርስቶስ እኮ ለልጆች ምሳሌ ለአዳም ልጆች ምሳሌ ሊሆን ነው አይደለ? እዚህ ምድር ላይ የመጣው ምሳሌ አይልም። እዛ ላይ እንደሱ አይልም። አንተ አልክ። መጽሐፉ ላይ ቀጥታ ለአምላኩኛ እሰግዳለሁ እያለ ነው የሚናገረው። እሺ ለአምላኩ ይስገድ፣ ችግር የለውም። ግን ለምንድን ነው ኢየሱስ ክርስቶስ ስለዚህ እዚህ ምድር ላይ አምላክህ ለአምላኩ ይሰግዳል? አስቡት፣ አምላክ ለአምላክ ሲሰግድ አይደለም። እዚህ ምድር ላይ የመጣበት ጉዳይ ምንድን ነው? እዚህ ምድር ላይ የመጣው ሊሰብክ ነው። መጽሐፍ ቅዱስ ላይ ልሰብክ መጣሁኝ ያለ ኢየሱስ ቃሉ ላይ ሲናገር፣ ልክ እንደነ ሙሴ እንደነ አብርሃም እንደነ ይስሐቅ አንድ ሰባኪ ነው። ሊሰብክ መጣ። ከነቢያቶች መካከል አንዱ ምነው የኦርቶዶክስ ሰዎች ሰባኪ አተው እሱ ሊሰብክ ይመጣል እንዴ? እየተማሩ አጡ እንዴ? ሐዋርያት እኮ ብዙ ነበሩ በዛ ሰዓት ላይ። ምን ይሁን ታዲያ? እርሱ ሰበከ ይላል መጽሐፉ ነው የሚለው ነው። መጽሐፍን አታነብም?
አይደለም መጽሐፌን እኮ አንብቤ ነው እየተከራከርኩ ያለሁት እኮ። ስለዚህ ኢየሱስ ክርስቶስ የመጣው ሊሰብክ ነው አይደል? ሊሰብክ ሳይሆን ማለት ነው ለልጆች ለሰው ልጆች ድነት ሊሆን ነው የመጣው። እሱ ጌታ ነው። ና ያውና አይታይም። 35 ላይ አንብበው እስኪ ምን ይላል? ማቴዎስ ወንጌል ምዕራፍ 9 ቁጥር 35 ምን ይላል? አንበው። ያው መጽሐፍህ ነው አንብበው እንጂ ችግር አለው። 35 ድምፅህን ከፍ አድርገው አንበው ራስህ። ኢየሱስም በምኩራባቸው እያስተማረ የመንግስትንም ወንጌል እየሰበከ ሰባኪ ነበር። አንድ ሰባኪ ነው፣ ይሰብክ ነበር፣ አስተማሪ ነበር። ዝቅ በልና አስተምር አይደለማ። ዝቅ በልና አንበው ነገር ሰው አይደለም እንትን ትላለህ። ዝቅ በልና